የምነግራችሁ በዚህ 3 ቀን ውስጥ ላሊበላ ምን አይነት ገጽታ እንዳለው እኔ ራሴ ቪዲዮ ሰራላችኋለሁ። ግን ከዚህ ቀደም የተደረገው ነገር ግን ባለማወቅ እንደሆነ እናንተም ትረዱኛላችሁ። ምናልባት ያልገባችሁ ካላችሁ ደግሞ በጣም ይቅርታ። እኔ ወገኔን ህዝቤን የምወድ ሰው ነኝ፣ በጣም ማከብር ሰው ነኝ። ከዚህ በላይ ማብራራት አልችልም ላለው ነገር ግን በጣም ይቅርታ። ለሚቀጥለው ግን ኮርታችሁብን የምታልፉ ሰዎች ነን። አክብረሽ መተሽ ይህንን ሀሳባችሁን ራሱ በዚህ ልክ በኮመንትና ሪፖስት ባደረጋችሁት መናገራችሁ እንዳልክ ሳይገባችሁ እንደሆነ ለሌላው መማሪያ ይሆናል። ቀጣይም ለሚደረጉ በእኛ ላይ ለሚሰሩ ቪዲዮዎች በጥንቃቄ እንዲታይ ይሆናል። እንደ ድሮ አይደል? እናመሰግናለን። ይህንም ማብራሪያ ስለሚሰጡ ስለመታሽ እናመሰግናለን። መልካም ጊዜ እናት። እናመሰግናለን። ሶሲና እህታችን ጥሩ ነው። ሳታውቅ እኔ እኮ ገብቶኛል። አንዳንዶቹ በሰፈራቸው ልጅ እያሉ ወይም ደግሞ ልጃገረድ እያሉ በሰፈራቸው እየመጡ የሚጮሁት አባወዴዎች ትውስታ ነው እንጂ የታያቸው ማህበረሰቡ ላይ ማብራሪያ እነሱ ስለሚሰጡበት እና እንደዛ ማህበረሰቡ ላይ የሚጫነው ነገር ቆይም አንድ ጊዜ ማህበረሰቡ ላይ የሚለጠፈው ስላልተረዱት ነው ነው የምለው። እነሱ በስፋት ይሄዱበታል። አንሷን በትልቅ አርግ ሀሳብ የሚሰጠውን ሰው በጎኑ አርግ አስተካክለውማ። ሁለት ላርግ ሀሳብ የሚሰጥ ሰው ሌሎቻችሁ ታፕታፕ አድርጉ። ልጅቷ አትመጣም። የሚያውቃት ሰው የለም። የሚደውልላት ሰው የለም። የሚደውልላት ሰው እንደ ቀልድ ንቄት ነው። ሌሎቻችሁ የምናውቃችሁ ኮመንት ላይ ፌመስ የምትባሉ ኮመንትና ሪፖስት ያደረጋችሁ እናንተን አመጣን። ሁለታችሁ ንግስት ጥሯት። ለምን አትመጣም? እሷ የታወቀችው ንግስቷ ወሎየዋ ነኝ የምትለው በወሎ ባህልና በጭፈራ በተለያየ ነገሮች ነው የምትታወቀው አይደል? ንግስቲቷ አስነዋሪ ነገሮች ላይ እዛ ላይ ስትሳተፍ ደግሞ እኛ የመናገር ግዴታ አለብን። መታም ሀሳቧን ማብራራት ግዴታ ነው። ንግስቲቷ ዱባይ ያለው ያ ትዝታዬን ትውስታዬን ሪከርድ አድርጌልሻለሁ፣ ጽፌልሻለሁ፣ እስከ ሪፖስት እስከ ኮመንትሽ ልኬልሻለሁ። እስካሁን አልመለሽም። ኦኬ፣ ሌሎቻችሁ ሁለታችሁ መታችሁ ይቅርታ ብላችሁ ለማህበረሰባችሁ ያላችሁን ነገር ለገለጻችሁ እናመሰግናለን። ልጅቷን ደውሉላት። ወደ ሀሳብ ከመግባታቸው በፊት ትምጣና እንጠይቃት። ወደ ሀሳብ ከገባም በኋላ ብትመጣ ባትመጣ ይሄንን እኛ ሪፖርት አድርገን ማዘጋት ካቃተን እውነትም እኛ ንፍጣሞችን የሷን አካውንት ማዘጋት ካቃተን ይህን ቪዲዮ ራሳችን ማስነሳት ካቃተን እውነትም ሚዲያ ላይ አማራ የለም። ዩሪ ሸር አድርጌለታለሁ። አልመጣም። በመጣ ሰዓት ይቀጥላል። ችግር የለውም። ማን ነው ገስት ላይ ሰው ያስገባው? እኛ ሰው ነው። እሺ ሰላም ሳይዶ ጆከር፣ እንዴት ነህ? ሰላም ነህ? ሰላም ነው። ሎንግ ታይም። ደህና ነህ ሳይዶ? ሰላም ነህ? ሰላም ጆከር። አይ እንደዚህ አይነት ነገሮች አክቹሊ ሞር የኛ ማህበረሰብ ገና ተዘፍኖለት ብዙ ሳይነገርለት የቀረ ብዙ ታሪክ ያለው ማህበረሰብ ነው የኛ ማህበረሰብ እና ሞር ደግሞ እንደዚህ የተንሻፈፈ ታሪክ አውቀውም ይሁን ባለማወቅ እንትን የሚሉ ሰዎች መጥተው ምናልባት ሳታውቅም ይሆናል ይህን ነገር ያደረገችው። ስለዚህ መታ በስነስርዓት ብታስረዳ ለማህበረሰብ። ለምን መሰለህ ይሄ ነገር እንደደረሰኝ ለዳኒ ሮያል ጻፍኩለት እንዲደርሳትም ቪዲዮም እንደደረሳት ሌላ ልጆች በቅርበት በቴክስት ምናምን የሚያወሯት በዚህ ጉዳይ ሲያናግሯት ሰብ ብሎክ እንዳደረገች ሁሉ ነው ለእኔ የተነገረኝ። በደንብ ደርሷታል። ሁለተኛ አብሯት የሰራው በትወና እንደ ትወና ወንዱ ራሱ አማራ ነኝ ያለ ይሄ ቢኒያም የሚባለው ጽፎልኝ ሀሳብ ማታ ነገሮችን ሁሉ ስንነጋገር ቁጭ ብሎ እያደመጠ ነበር። ጽፌለታለሁ ማታ ትላንት ማታ በደንብ ሰምታለች፣ አውቃለች። ቪዲዮውን ማጥፋት አልፈለገችም፣ ፕራይቬት ማድረግ አልፈለገችም። ለሚጽፉላትም ሰዎች መልስ መስጠት አልፈለገችም። ለእኔ ግን ሆን ተብሎ ተቀርጾ የተሰጣትን ተልእኮ ሌላ ተልእኮ እንዳላት ነው ለእኔ የተሰማኝ። አሁን የኛ ልጆች
ይሄ ስህተት ነው ብለን የጻፍንላቸው መጥተው ይቅርታ ጠይቀው ወርደዋል። የቀረችው ንግስት ናት። ባለማወቅ እነሱ ያደረጉትን እኛ በዚህ ነገር አልተረዳነውም ነበር። ለካ እንደዚህ ነው ወይ የሚለውን ነገር እሳቤ ይዘው መጥተው ይቅርታ ጠይቀው ወርደዋል። ኮመንታቸውን ሪፖስታቸውን ቢኒያም የሚባለው ግን እይታውም ሁሉም ነገር በደንብ ተቀርጾ የተሰጠ ነው። አማራ ነህ አልኩት። አዎ አማራ ነኝ። ቴክስቱንም ማንጣት እችላለሁ። ለምን ይሄን ነገር አደረግክ ስለው መልስም አልመለሰልኝም። የባሰ እንዲሁም ገብቶ በድጋሚ በሌላ አካውንት ነው ሪፖስት ያደረገው። መልስ መስጠት አለባት። ያለበለዚያ ደግሞ ይህ ንቀት ነው። እኛ ማህበረሰብ ገና ብዙ ያልተነገረ በጣም ብዙ ያልተባለለት በጣም ብዙ ነገር አለ። ስንት ታሪክ አለን አይደል እንዴ? ስንት ነጮች ራሱን ሊፈቱት ያልቻሉት ብዙ ታሪክ አለን። እነ ላሊበላ፣ እነ ብልባላ ጊዮርጊስ እና እሸተ ማርያም ስንት ታሪክ አለ። ደርሶ ዛይዶ የማይሆን ታሪክ መለጠፍ ለእኛ ማህበረሰብ ፈጠረው ነገር እንዲያው አንዳንድ ሰዎች የይቅርታ ልባችሁን አደንቃለሁ፣ ነገር ግን እንዲያው ሳታውቅ ሰርታ ከሆነ ለበጎ ዓላማ ሰርታ ከሆነ የሚል ነገሮች ይስተዋላሉ። እንደዚህ አይነት የፐብሊክ ካልቸር የሶሻል ካልቸር ላይ ዝም ተብሎ ሳላውቅ ነው የሰራሁት የሚባል ነገር የለም። ትልቅ ማህበራዊ ሴትን የሚሸረሽር ህዝብን እንደ ህዝብ የሚፈርጅ እና የሚሰድብ ነገር ከተሰራ በኋላ ደሊበሬት አይደለም ስፖንታኒየስ አይደለም ዝም ብለን እንደው ዝም ብዬ ለበጎን የሰራሁት የሚባል ነገር ብዙ ጊዜ ትርጉም የለውም እና ሆን ተብሎ ታስቦበት የተፈጸመ የአገዛዙ ከሚፈጽማቸው የአማራ ጄኖሳይዶች ውስጥ የሳይኮሎጂካል ኤንድ ካልቸራል ጄኖሳይድ ከሚባለው ውስጥ የሚመደብ ነው። ጄኖሳይድ በጣም ብዙ አይነት ነው። ከሰሞኑ በጣም ስንነጋገር ነበር። ተኩሶ መግደል ብቻ ሳይሆን ኪሊንግ ዊዛውት መርደር የሚባል ተኩሶ ከመግደል የመዋጋት መንፈሱ እንዲሞት ለማድረግ ስነ ጥበብን እንደ ዋና መሳሪያ በመጠቀም ህዝብን አንገት የማስደፊያ መንገድ ነው። የጀግንነት ስራዎችን ያኮስሳሉ። እኔ አሁን ዝም ብዬ ጽጌ ሮያል ስለምትባለው ስፔሲፊካሊ ብቻ አይደለም ማነሳው። አጠቃላይ ይሄ የተቀነባበረ ያገዛዙ ሴራ ነው። አገዛዙ እነ ዲላን ፔጅ እነ ስፒድ ምናምን የተባሉ ሰዎችን እየጠራ የወንዝ ዳር መገለጫው እንደሆነ ስማቸውም ላሊበላ እንደሚባል አድርጎ በዘፈን መልክ በፊልም መልክ በቲክታክ የተለያዩ ክሬተሮች አማካኝነት የሚደረጉ ዘመቻዎች የታቀዱና የተቀነባበሩ ያገዛዙ ሳይኮሎጂካል ዲስአርማመንት አንዱ አካል ተደርጎ ነው የሚወሰደው። ህዝብ ሲከፋው ያቅራራል፣ ህዝብ ሲጀግን ያቅራራል፣ ይፎክራል፣ ይሸልላል፣ ያፏጫል፣ ያንጎራጉራል። እነዚህን ሁሉ ማህበራዊ እሴቶች የአማራን ስነ ልቦና የሚሰብሩ ይዘቶችን በስፋት እንዲያመርቱ ሆን ተብሎ በተቀነባበረ ሁኔታ ይደረጋል። ባለፈው ስናነሳው ነበረ። በእኔ ቤት ላይ በከፈቱ ጊዜ ፊልም ስትሰራ የፊልሙ ገጸ ባህሪ ላይ ጥበቃ የሚል ነገር ካለው አማራ ሆኖ እንዲሰራው፣ የፊልም ገጸ ባህሪው ላይ ልመናን የሚተውል ሰው ካለ አማራ ሆኖ እንዲሰራው፣ የቤት ሰራተኛ ካለ አጫጭር ቪዲዮዎችን የፕሮቪንሻል እሳቤ ያላቸው ቫይራል እንዲሆኑ ሆን ተብሎ በስፋት የቴክኒክ ድጋፍ ሁሉ እያደረገ አገዛዙ ቢሮ አቋቁሞ ኮሚቴ አዋቅሮ ነው የሚሰራው። ትውልዱ እንዲብረከረክ ኢንተርጀኔሬሽናል ዊክነስ እንዲፈጠር ከትውልድ ወደ ትውልድ የሚተላለፍ ስብራት። ላሊበላ ሲባል የአባቶቻችን ጥበብ፣ የኪነ ህንፃ ጥበብ፣ የመንፈሳዊነት ብርታት፣ የስነ መንግስት ማጽናት ታሪኩን ሳይሆን በእያንዳንዱ አእምሮ ውስጥ ላሊበላ ሲባል ልመና አእምሮ ውስጥ እንዲመጣ ሆን ተብሎ እየተሰራ ያለ ነው። የአሁኑ ወጣት ብቻ አይደለም። በነገራችን ለወደፊት ለሚመጣው የአማራ ወጣት ሁሉ ገና ሲወለድ ጀምሮ በፊልም መልክ በዘፈን መልክ ተጽዕኖ ስር ወድቆ እኔ ደካማ ነኝ፣ እዛ አካባቢ እንዲህ አይነት ስነ ልቦና አለ የሚል ይዞ እንዲያድግ የማድረግ ስራ ነው። ማህበረሰባዊ መሪዎችን ክብር ማውደር፣ የአካባቢውን ባህል እሴት መናድ ሆን ተብሎ ያገዛዙ ሴራ ነው። ታውቃላችሁ፣ ብዙ ጊዜ ንዑስ ማንነቶችን ወይም የተለያዩ አካባቢዎችን ወይም ክፍለ ሀገሮችን ስቴሪዮታይፕ ማድረግ ስልታዊ ከሚለው ጋር ተያይዞ ያሉት ነገሮች ምንድን ናቸው የሚሉትን ሀሳቦች አንድ ሁለት ነጥቦች ለማስቀመጥ ነው።
እንግዲህ ያው እኔ በዋነኝነት ልጅቱን ታርጌት አላደርጋትም። ነገር ግን ከዚህ ጋር በተያያዘ በርካቶች ይሳሳታሉ፣ አንዳንዶች አውቀው ያደርጉታል። ማህበረሰባችን ግን እንደዚህ አይነት ጉዳዮችን በተመለከተ በጣም የሚያበሳጩ የሚያናድዱ፣ አንዳንዶች እንደውም እስከ መታሰር የደረሱበት እውነት አለ። እዚህን ዘላሌ ይበላሉ ያግዙኛል። አሁን በስንቱ ድራማ ላይ ሙሌ የሚል ገጸ ባህሪ የሚተውነው ልጅ ታስታውሱት ከሆነ ዮሐንስ የሚባለው ልጅ በአንድ ወቅት ላሊበላ ከተማ መጥቶ እንግዲህ እዛ አካባቢ ያለው የላሊበላው ማህበረሰብ ለማኝ ነው፣ ቆማጣ ነው፣ አካለ ስንኩል ነው ምናምን የሚል የተሳሳተ ግንዛቤ በመያዝ ወደ አካባቢ መጥቶ ቅዱስ ጊዮርጊስ ቤተክርስቲያን ባለመስቀሉ ቤተክርስቲያን ላይ ሰብስቦ ዶክመንታሪ የመስራት ፊልም የመስራት እንቅስቃሴ ሲያደርግ አካባቢ ላይ ያሉት የሃይማኖት አባቶች፣ ትልልቅ ሰዎች ልጅ ምን እያደረግክ ነው? ፍቃድ አለ ወይ? ምንድነው እየሰራ በሚል ሲጠይቁትኝ አይ የላሊበላን ታሪክ ለማስተዋወቅ ነው ለመስራት ነው የሚል ምላሽ ይሰጣኒ። አይ የላሊበላ ታሪክ ይሄ አይደለም፣ እስኪ ሌላ አደጋ ሳይገጥምህ ሌሎች ወጣቶች ሳይሰባሰቡ በሚል ወደ ላሊበላ ፖሊስ ጣቢያ ተወስዶ ላሊበላ ፖሊስ ጣቢያ ላይ ደግሞ የአካባቢ ወጣቶች በጣም በቁጣ ተሰባስበው ያደረገው ነገር ፍጹም ነውር መሆኑን በወቅቱ ተነግሮት ከዛ በኋላ የአካባቢው ማህበረሰብ ወደ ሌላ ረብሻ እንዳይገባ ልጁም ይቅርታ ጠይቆ ወደ አዲስ አበባ የተመለሰበትና የአካባቢውን ታሪክ የተረዳበትን እውነት እናስታውሳለን። እንግዲህ ጎሳዬም ዘፈኑን ይሄ ቅድም ልጅቱ የሰራችበትን ወይም ደግሞ ሰሞኑን የሰራችበትን ዘፈን ከተለቀቀ በኋላ የአካባቢ ማህበረሰብ ከፍተኛ ቁጣ አስነስቶ እንደነበር እናስታውሳለን። እንደው በግልጽ እንድታዩት ነው፣ ሌላውም ሰው እንዲረዳው ነው። በዚህ ሂደት ውስጥ እየተሳተፈ ያለ የአካባቢ ማህበረሰብ እንዴት ይረዳዋል፣ እንዴት ያየዋን የሚለውን ነገር ሰው እንዲረዳው ነው። እንግዲህ አንድ ድራማ ላይ ወይም ደግሞ አንድ ፊልም ላይ ባባ ነፍሱን ይማረውና ጓደኛው አንኳኩቶ በር ሲከፍት ምን እንደ ላሊበላ በጧት ተንኳኳብኛለ የሚል ምላሽ ሲሰጥ ይሄ ንግግር ራሱ እንግዲህ እያንዳንዱን ነገር በተለይ የላሊበላ ተወላጅ እንዴት እንደሚያው እንድትረዱት ነው። እና እንዴት እንደዚህ ይናገራል፣ ፊልም ሲሰሩ እንዴት ጥናት ላይ ተመስርተው ስራ አይሰሩም የሚል ምላሽ ተሰጥቶ ያንም ቅሬታ እንደፈጠረ አስታውሳለሁ። እና እኛም በዩኒቨርሲቲ ቆይታችን በተለያየ ሁነት በምንኖርበት ጊዜ እንደዚህ ከላሊበላ የመጣ ነው ወይም ደግሞ ላሊበላ የመጣ ነው ስንል ከዚህ ከእርዳታ ጋር ከልመና ጋር ምናምን ሲያዝ ብዙ ጊዜ ሰዎች ጋር የምንጣላበት ነው። በነገራችን ላይ በጣም ሴንሲቲቭ ነው። ይሄ የሆነበት ወይም ደግሞ እነዚህን ታሪኮች የማነሳበት ዋነኛ ምክንያት ላሊበላ አካባቢ ላይ እንደዚህ አይነት ሰዎች የሉም፣ አንደኛ። ሁለተኛ ነገር ደግሞ የላሊበላ ታሪክ ከዚህ ከፍ ያለ ነው። ቅዱስ ላሊበላ ንጉስም ቅዱስም ነው። የዛጌው ስርወ መንግስት ወይም ደግሞ እዛ አካባቢ ላይ ሲንቀሳቀሱት የነበሩት ሰዎች ኢትዮጵያ ለ333 ዓመተ ምህረት በላይ የገዙ ያስተዳደሩ፣ በወቅቱ እነሱ በሚመሩበት በሚያስተዳድሩበት ጊዜ መንግስታቸው ፍጹም ቅዱስ ፍጹም ሰዎችን የማይበድር ስለነበረ ነው የንግስና ማዕረግ የሰጣቸው። እነዚህ 8 ነገስታት ለ40 ዓመት ለ30 ዓመት ሲገዙ ህዝባቸውን በአግባቡ ያስተዳደሩ፣ ለህዝባቸው ታማኝ ሆነው ለሀገራቸው ታማኝ ሆነው ብዙ የሰሩ ናቸው። ቅዱስ ላሊበላም ፈጣሪ ፈቅዶላቸው በገድላቸው እንደሚነገረው ፈጣሪ ፈቅዶላቸው ዓለምን የሚያስደንቅ ቤተክርስቲያን የሰሩበትም ከዚህ ጋር ተያይዞ ነው። ላሊበላ አካባቢ ላይ ግን አሁን አገዛዙ በተለይ ከዚህ ከወያኔ ስርዓተ መንግስት መምጣት ጋር ተያይዞ የአማራውን ታሪክ ማጠልሸት፣ መቀባት፣ ከዛ በተጨማሪ ደግሞ በታሪኩ እንዳይኩራራ ማድረግ። ከዚህ አካባቢ ነው የመጣው። ለምሳሌ ወሎ ሲባል ቅድም አዲስ ያነሳው የነበረ ነገር አለ። እነዛ ነገሮች እንዲሳሉ የማድረግ ጎጃም ሲባል እንደዛ፣ ጎንደር ሲባል እንደዛ፣ ሸዋ ሲባል እንደዛ አይነት ነገሮችን በሰፊው ማህበረሰባችን በእሴቱ እንዳይኮራ በባህሉ እንዳይኮራ የማድረግ ከፍተኛ ባዝ ያለ። ይሄ ደግሞ ትናንት በወያኔ ሲሰራ የነበረ አሁን ደግሞ በብልጽግና ያደገ ነው። ስለዚህ አላቆም የሆነ ነገር ከተሰራ በኋላ አላቆም አልተረዳውም ነበር መባል የለበትም ብዬ አምናለሁ። ምክንያቱም አንድ ሰው የሆነን ስራ ከመስራቱ በፊት አእምሮ የተፈቀደለት አእምሮ የተገጠመለት አእምሮ ያለው እንዲያስብና እንዳሰላስል ነው። ከዛ ውጭ ግን ይህን ነገር እንትን አይቼ ነው እንደዚህ ምናምን የሚሉ ነገሮች አንዳንድ ጊዜ እንደ ቀልድ የምናያቸው ምን ይባላል ፊት እየተከታተል የማክሸፍ ስራ ልንሰራ ይገባል።
በዋነኝነት የሰባሰብንበትም ይሄ ነው። እቺ የተሰነዘረችው ጥቃት ነገ አድጋ እንደ አማራ መሆኗ ነገ አድጋ አማራውን ለማጥቂያ ነገ አድጋ አማራውን ለማሸማቀቂያ ያለመሆኑ ምንም ዋስትና የለንም። ስለዚህ እያንዳንዱን ነገር ቅድሚያም የመከላከል ስራ ልንሰራ ይገባል። ከዛ በተጨማሪ ግን እንድታውቁት ላሊበላ አካባቢ ይህን ነገር ላሊበላ ብሎ መጥራት እዚህ አባውዴ የሚባሉት ወይም ደግሞ አሚና የሚባሉት ወይም ደግሞ እነዚህን መጥራት በጣም አደገኛ ነገር ነው፣ ያስቀስፋን። ቅድም የነ አርቲስት ዮሐንስን ነግሬያቸዋለሁ። እነ ጎሳዬ ላሊበላ ላይ ቢሄዱ ምን ሊገጥማቸው እንደሚችል አይታወቅም። ማህበረሰቡን በጣም የሚያበሳጭ ነገር ነው። የላሊበላ ማህበረሰብ መገለጫው አይደለም። ላሊበላ ማህበረሰብ ገና በየአመቱ ሄዳችሁ ከዛ በፊትም በተለያየ ባዘቦት ቀንም ሄዳችሁ ልትኖሩ ትችላላችሁ። የአካባቢ ማህበረሰብ በጣም ፍጹም የሆነ አማራ፣ ፍጹም የሆነ አገር ወዳድ፣ ከዛ በተጨማሪ ደግሞ ብዙ ጀግኖችን ያፈራ አካባቢ ነው። ብዙ ዋጋ የከፈለ አካባቢ ነው። በትናንት ከሰሜኑ ጦርነት ጀምሮ እስከ ዛሬ ድረስ ዋጋ እየከፈለ ያለ ማህበረሰብ ነው። ይሄ ባለበት ነባራዊ ሁኔታ ሊነገርለት የሚገባው አብይ አህመድ የሚባል ጭራቅ መሪ በኢትዮጵያ ላይ ከፍተኛ ላሊበላ ይታወቃል። የከፍተኛ ሳይንስ ውጤት ነው። የኪነ ህንፃ የጥበብ ማዕከል ነው። ቅዱስ ላሊበላ በሀገራችን ውስጥ ያለው ሚና ፋይዳ ይታወቃል። ይህንን ለማጠልሸት ሆን ተብሎ የሚሄድ ነው። እዛ ብቻ አይደለም። ጎጃሙ ስትሄድ ቁምጣ ለባሽ ነው፣ ቆምጨ ነው፣ እንደዚህ ነው ይሉሃል። ማጥቂያ መንገድ ነው። በነገራችን ላይ ቤተ አማራን ለማኝ ለማለት በሚሄዱበት የጥበብ ልክ ጎጃምን ቡዳ ነው ለማለት ጎጃሚ አጥንት ይወዳል፣ ስጋ ይወዳል፣ እንደዛ ይሉሃል። አጥንት መውደድ፣ ስጋ መውደድ ግለሰባዊ ባህሪ ነው። አፍተሮ ለአማራ ኦሮሞ ስለሆንክም አይደለም። ነገር ግን ሆን ተብሎ የማጥቂያ መንገድ ነው። አንተ እኮ ጎጃሜን አጥንት ትወዳለህና አንካ ሲል ልትቀበለው አይገባህም። ልትወድ ላትወድ ትችላለህ። ጎንደርን እንደ ግድርድር የማየት በታሪክ ብቻ የሚኖር ዝም ብሎ ነፍጥ የነከሰ ምናምን የማለት የማንቋሸሽ ያን የስልጣኔ የኪነ ጥበብ የቤተ መንግስታት የኢትዮጵያ የሀገረ መንግስት መሰረት የሆነውን የጎንደርን ህዝብ እንደ ተራ ኩራት እንደ ግትርነት ብቻ አድርገው የሚቆጥሩ አሉ። ሸዋን እንደ መካከለኛ አድርባይ ነው፣ እንደዚህ ነው፣ ወደዛ ነው የሚወላ ያሉ የአማራ ታሪካዊ መነሻ የከተማ ስልጣኔ ባለቤት በስነ መንግስት በስቴት ፎርሜሽን በኔሽን ቢልዲንግ ትልቅ ታሪክ ያለውን ህዝብ የከፈለውን መስዋዕትነት በመሸፈን በኪነ ጥበቡ ውስጥ የሚሰጠው ምስል አማራን ከማጥቃት ጋር የተያያዘ ነው። ቅድም ሳነሰው የነበረው የቋንቋ ዘይቤን አክሰንቶችን አጠቃቀም የማሾፊያ መሳሪያዎች ማድረግ በየፊልሙ በየቲክቶኩ ላይ የጎጃም የቤት አማራ የጎንደር የሸዋ የቋንቋ አነጋገር ዘይቤዎችን ዲያሌክቶችን በመጠቀም ድምፅህ አሁንም እየተቆራረጠ ዲሁማናይዜሽን ነው የሚባል ዲሁማናይዝ ማድረግ አንድን ህዝብ ጨፍጭፈው ከመፍጀታቸው ከመገደላቸው በፊት በጥበብ ስራዎች በፊልም ስራዎች በስነ ጽሁፍ ኋላ ቀርን ማወቅ መቻል አለበት እና ይህ ሳይታወቅ የተሰራ ሆን ተብሎ የተሰራ በዘፈን መልክ ጎሳዬ ተስፋዬ ተራ አርቲስት አይደለም። ሆን ተብሎ ፕሮዲውሰር ቀጥሮ ግጥም አዘጋጅቶ ሲሰራ የአንድን አካባቢ ባህል ማወቅ አለበት። የአንድን አካባቢ ሶሻል ፋብሪክስ የሚመጣውን ዳሜጅ በአግባቡ መገንዘብ ማህበራዊ መስተጋብር ነበረበት። ይሄን አላደረገም። ከአመታት በኋላ ይሄን እያወቀች እነሱ ላይ የደረሰውን ወንጀል እያወቀች ሆን ተብላ የሰራችው ሌላ ነገር አለም። ቅድም ስናገረው ላሊበላ ከተማ ውስጥ ብትሄድ አንድ ሰው ነው የምልህ፣ በነዋሪነት አይደለም። ልክ ናዝሬት ሄደው እንደሚለምኑት ቤት ለቤት ቆመው የሚለምኑ እንደዚሁ ሚዲያ ላይ ምናምን ስልክ ቁጥር አለ። አረ ፎሎ ራሱ አይደለንም ከኔ ጋር ቢኒያም የሚባለውን አብሮ እዛ ትወና ላይ የሰራውን ታውቀዋለህ? አላውቀውም። እሷ ብቻ ሳትሆን ልጁንም ሸር አድርጉለት። ሁለታቸውም ናቸው ተጠያቂ በዚህ ጉዳይ ላይ። ከእኔ ጋር የተገናኘው ቪዲዮውን ሪፖስት አድርጌውን ያገኙትኝ። አሁን ገብቼ ቼክ ሳደርግ መልዕክቱን ምናምን አላየሁትኝም። ጀስት ጓደኞች ሁለቱንም አታውቃቸውም? የስልክ አድራሻ የለም? ማውቃቸው ሚዲያ ላይ ነው ቪዲዮቸውን ምናምን እንደዚያ ያለው አንዳንድ ለምን እንዲያስገቡ አላውቅም። አይ ኖ እኔ ዝም ብዬ ቪዲዮውን ሲጀመር መልዕክቱን ምንም እንደሆነ አይሩን አላየሁትኝም። እንደ ሙቪ ምናምን ስለምትሰራ የሆነ ከዚህ በፊትም እንደዚህ አንድ የቤተ አማራ ከሆንክ እኔ አሁን አማራ ከሆንክ የለበሰችው ለሌላውም ትምህርት አንተ ማፋጠጥና ወደ ሌላ ነገር እንድትሳጣ ፈልጌ አይደለም። አማራ ከሆንክ የለበሰችውን አለባበስ ትወናውን ይዛው የመጣችው ካራክተር በአጠቃላይ ማህበረሰብን የሚያቆሽሽ ነው። እንዴት አልተረዳውም አንተ ሪፖስት ስታደርገው? ወንድም
ጆካዬ እኔ ሲጀመር ቪዲዮውን ጨርሻ አላየሁትኝም። ጀስት ሳየው ሙዚቃውን ነው መጨረሻ ላይ ልጅቱን አዝላ ከጎጆ ስትወጣ ምናምን ያየሁትኝ። ሜክ ያደረገችው የራሷ የሆነ ካራክተር ነው ያላት የመሰለኝ እንጂ እንደዚህ የልመና ድምፅ ማሰማቷ ምናምን እዚህ ስታወሩ ተጠርቼ መጥቼ ስታወሩ ሰምቼ ሂጄ ቪዲዮውን ድጋሜ ሳየው ነው እንትን ያለ ቪዲዮውን የተረዳሁት ማለት ነው። እነ ናሆሚት ምናምን የሚባሉ ጓደኞች አሉኝ እኔ ፍሬንዶች፣ እነሱ ኮሜንት ምናምን አድርገው ምናምን አገኟቸው አሁን ላይ። ለዛ ደግሞ ያው ሳላስተውል ሪፖስት ስላደረኩትኝ ይቅርታ ማለት ነው የምፈልገው እንጂ እኔ ራሱ ከእናንተ ጋር ሆኜ አንድ ባህላዊ ኮንተንት ይዤ የምሰራ ልጅ ነኝ እንጂ ከሆነ በፌክ አካውንት እያዳመሽ ከሆነ እሺ እና ግቢና ሀሳብሽን ስጪ። የአንቺ ብቻ ሳይሆን ያለፉ ነገሮችንም ስለምናነሳ ዛሬ ወደ ሀሳባችን እንገባለን። ነይ ግቢ። እሺ እኔ ከጨረስኩ መውረድ እችላለሁ። ጉዳዮች ልበል መውረድ ትችላለህ። ራሳችን ስለሆን አብዛኛው ብዙ የአማራን ባህል የአማራን እሴት የሚያቆሽሹ ነገ መልሰው የሚረግጡ የሚሰድቡንን ሰዎች አይዞህ በርታ እያልን በመደገፍ በገንዘብ ሳይቀር በመደገፍ እያበረተናቸው ስም እየሰጠናቸው ታዋቂ ካረግናቸው በኋላ የምንረገጠው እኛንና አሁን ወንድሜ ሳያውቅ ያደረገው ነገር ሁሉም አማራ እያደረገ የሚገኝ ነገር ነው። ስለዚህ ከዚህ በኋላ ሁሉም ሰው የራሱን ሰው ለይቶ ሊያውቅ ይገባል፣ ሊለይ ይገባል። ነገ ብልጽግና ተጠቅሞባቸው እኛን የሚረግጡንን ስምና ዝና ያላቸው ወይ ደግሞ ከፍተኛ ተከታይ ያላቸው ሰዎችን ለይቶ ሊያውቅ ይገባል። የከሌ ማለት አልፈልግም፣ ግን አሁን ላይ በሀገሪቱ አሉ የሚባሉ ወይ ደግሞ ቀዳሚ ናቸው ብዙ ተከታይ ያላቸው የሚባሉ ቲክታከሮች ሳይቀር የኛው ማህበረሰብ ነው ሆ ብሎ ያገዘፋቸው መልሰው እኛን እየመቱን ከብልጽግና ጋርም በቀጥታም በተዘዋዋሪ እየተገናኙ እየመቱን እያደቀቁን ባህላችን እየበረዙ ያሉት። ወደ ግለሰብ አልገባም። ቅድም እንዳልኩት ችግሮቹን ወንድሜ ሙሉጌታም ወንድሜ አዲሱም አንስተዋቸዋል። ችግሮቹን ምን እንደተፈጠሩ እኔ አጠር አድርጌ ባህልን፣ እሴትን፣ ማንነትን ከእንደዚህ አይነት ስልታዊ ብረዛዎች እንዴት መጠበቅ እንችላለን የሚሉትን ጉዳዮች አነሳለሁ ማለት ነው። በእኛ ብቻ አይደለም፣ በታሪክ ውስጥ ብዙ አምባገነን አገዛዞች እየተጠቀሙበት ያለው የተጠቀሙበትና ተጠቀሙበት ያለፉት ስልት ነው። ስለዚህ እነዚህ ነገሮች እንዴት ነው የምንጠብቃቸው? አማራው እንዴት ነው ባህሉን፣ ወጉን፣ ልማዱን፣ ትውፊቱን፣ ሃይማኖቱን፣ ክብሩን፣ ማዕረጉ የሚጠብቀው?